ምኩራብ የአይሁድ የጸሎት ቤት ነው። በምኩራብ ውስጥ የሙሴና የነቢያት መጻሕፍት ይነበባሉ። ጌታችን ኢየሱስ ክርስቶስ ለፋሲካ በዓል ኢየሩሳሌም እንደደረሰ ነጋዴዎች ለመስዋዕት የሚቀርቡ እንስሳት በቤተ መቅደሱ ቅጥር ግቢ ውስጥ ሲሸጡ ተመለከተ። በመቅደስም በሬዎችንና በጎችን፣ ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። በቤተ መቅደሱ ውስጥ ሲነግዱና ትርፍ ሲያጋብሱ አይቶ እጅግ ተቆጣ። በጅራፍም እየነዳ ወጣቸው። ለደቀ መዛሙርቱ ጌታችን ገንዘብ ለዋጮችን ከቤተ መቅደስ ማስወጣት መሲህ መሆኑን ሌላው ምልክት ነበር። ነጋዴዎችን ከነበጎቻቸው ማስወጣት ይመጣል ብለው የሚጠብቁት መሲህ ብቻ ያደርጓል የሚል እምነት ነበራቸው። በዚህም ነቢዩ ቅዱስ ዳዊት የቤት ቅናት በላኝ ያለው መፈጸሙን አወቁ። የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱ የነቢዩን ትንቢት መፈጸሙን ቢያውቁም አይሁድ ግን ትንቢቱን ባለማስተዋላቸው ይህንን ለምን እንዳደረገ ምልክት ጠየቁ። በምኩራብ ጌታችን መቅደሱን ያጸዳበት ይታሰባል። መልካም የጾም ወቅት